ሰላም ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? እንግዲህ በቻፕተር 2 ተገናኝተናል። ቻፕተር 2 ላይ ሃየር ታይም ፍሬም አናሊሲስን እንመለከታለን። እንግዲህ በመጀመሪያው ቻፕተር ኢንትሮዳክሽኖችን ተመልክተናል። አይ ሆፕ እንደወደዳችኋቸው ተስፋ አደርጋለሁኝ። በዚህኛው ቻፕተር ደግሞ እንግዲህ በቀኖች የተከፋፈሉ የተወሰኑ ኮንሰፕቶችን እንመለከታለን። ታዲያ በዚህ በቻፕተር 2 በመጀመሪያው ቀን የምንመለከተው ለዛሬ ኤስኬ ሲስተም ቱሎቹ ምንድናቸው፣ ኮሬክት እና ሮንግ ፎርም ኦፍ ሲኩዌንስ ምንድነው፣ ቢሲ ምንድነው፣ እንዲሁም ደግሞ ደብሊውሲኤል ምንድነው የሚለውን ነገር እናያለን። ለመጀመሪያ ያክል ኤስኬ ሲስተም ቱሎቹ ምንድናቸው፣ ምን አይነት ቱሎችን ይጠቀማል? እንግዲህ ሁላችሁም እንግዲህ ጀማሪ ያልሆነ ሰው በሙሉ እነዚህን የምታያቸውን ምልክቶች በደንብ ያውቃል። ትሬዲንግ ቪው ላይ በደንብ አንደርስታንድ ያደርጋቸዋል ያስባለሁ። በመጀመሪያው ቻፕተርም እንግዲህ የፊቦናቺ ሪትሬስመንት እና ትሬንድ ቤዝድ ፊቦናቺ ኤክስቴንሽን ቁጥሮቹን ወይም ደግሞ ፊል ማድረግ ያለባችሁን ሴቲንጎቹን አሳይቻለሁ። እነሱን ሴቲንጎች በመጠቀም እንግዲህ ከቱሎቻችን መካከል ፊቦናቺ ሪትሬስመንቱ እና ኤክስቴንሽኑ ምንድን ነው ማለት ነው ቱላችን ነው። በዋነኛነት እሱ ቱላችን ነው። በመቀጠል የቦክስ ነው፣ እሱ ማርክ ለማድረግ ነው የምንጠቀምበት። እንዲሁም ደግሞ ኤቢሲ ሲኩዌንሱን የኤሌትዌቭ ኤቢሲ ሲኩዌንስ፣ እነዚህም ፋቮራይት አድርጋችሁ እነዚህ አራቱን ለኤስኬ ሲስተም ይጠቅሟችኋል ማለት ነው። አይ ነው በጣም ሲሊ የሆነ ነገር ነው እና ግን ማስታወስ ስላለብኝ ነው እንጂ እናንተ ይሄ ጠፋችኋል አስቤም አይደለም እና ድፍረት እንዳይሆንብኝ ከዛ እንግል ውሰዱልኝ። ሌላኛው እና በዚህኛው ቻፕተር የመጀመሪያ ቀን የምንመለከተው ነገር ኮሬክት እና ሮንግ ፎርም ኦፍ ሲኩዌንስ የትኛው ነው ኮሬክት የትኛው ነው ሮንግ የሚለውን ማወቅ መቻል አለበት። ቤዚክ በጣም ቤዚክ የሆነ ነገር ነው። ይሄንን ካላሟላ አንድ ሲኩዌንሱ ትክክል ነው ልንለው ራሱ አንችልም እና ትሬድ ልናረገው ወይም ደግሞ እንደ ሲኩዌንስ ልንቆጥረው አንችልም ማለት ነው። ስለዚህ በመጀመሪያ ኮሬክት የሆነ ሲኩዌንስ ነው ለማለት ከዜሮ ተነስቶ ኤ ጋር ከሄደ በኋላ ወደ ቢ ሲመለስ አትሊስት 0.38 ወይም ደግሞ 38% ተች ማድረግ አለበት። ይህንን ተች ካደረገ ብቻ ነው ቢን ሰጠን ወይም ደግሞ ሲኩዌንሱ ኮሬክት ነው የምንለው ከዛ አንግል ነው ማለት ነው። በሁለተኛ ቫሊድ ሲኩዌንስ ነው እንዲሁም ደግሞ ቫሊድ ኢንትሪን ሰጥቶናል ብለን የምናስብበት ወይም ደግሞ መግቢያ ቦታ ወይም ትሬድ መደረግ ይችላል ብለን የምናስበው ሁለተኛው ሪትሬስ ሲያደርግ አትሊስት ምንን ሪትሬስ ማድረግ አለበት? ቢን ጎልደን ኤሪያ ውስጥ ሪትሬስ ማድረግ አለበት። ስለዚህ እሱን ሪትሬስ የሚያደርግ ከሆነ እሱ ትክክለኛ ፎርም ኦፍ ሲኩዌንስ ነው እንላለን። ሌላኛው እና ሶስተኛው ደግሞ ጎልደን ኤሪያውን ምንድን ሲያደርግ ብሬክ ሊያደርግ ይችላል። እንደዚህ አይነት እንትኖች አሉ። ያው ከዚህ በፊት እንደተማማር ነው ቢ ዜሮን ክሮስ እስካላደረገ ድረስ ቫሊድ ነው። ስለዚህ ጎልደን ኤሪያውን ብሬክ አድርጎ ወደታች ሊወርድ ይችላል ዜሮን ክሮስ እስካላደረገ ድረስ። ይህም ደግሞ ኮሬክት የሆነ ሲኩዌንስ ነው ማለት ነው። ታዲያ ኮሬክት የሆነው ሲኩዌንስ ይሄ ከሆነ ሮንግ የሆነው ሲኩዌንስ ምንድን ነው? የትኛው ነው ሮንግ የሆነ ሲኩዌንስ የትኛው ነው ብለን በምናይበት ሰዓት 0.38 ወይንም ደግሞ ከ38% በላይ ሪትሬስ አድርጎ የሚመለስ ከሆነ እሱ ምንድን ነው? ሮንግ የሆነ ሲኩዌንስ ነው። ስለዚህ እሱን ትሬድ ማድረግ መቻል የለብንም። ሌላኛው ደግሞ ከዜሮ ተነስተን ኤን አገኘን ከዛ ቢን ይሰጠናል ብለን ስንጠብቅ ተመልሶ መጥቶ ዜሮን ክሮስ የሚያደርግ ከሆነ እሱም ደግሞ ሮንግ የሆነ ሲኩዌንስ ነው። ስለዚህ ሌሎች ነገሮች መመልከት መቻል አለብን። ወይም ያለንበት ፖዚሽን ትክክል አይደለም፣ መውጣት አለብን በስቶፕ ሎስ። ስለዚህ ይህንን ከግምት ውስጥ ማስገባት መቻል
ይኖርብናል ማለት ነው። ታዲያ እነዚህንን ካወቀን በኋላ ሌላ የምንመለከተው ነገር ቢሲ ነው። ቢሲ ምንድን ነው? መጀመሪያ ቢሲ ማለት ቢሲ አፕካሚንግ ኮሬክቲቭ ዞን ነው። ወደፊት የምናገኘው ኮሬክቲቭ ዞን ነው። ይሄ ማለት በቢ እና በሲ መካከል አንዳንድ ጊዜ ቀጥ ብሎ አይሄድም። መቼም ከቢ ጋር ተነስቶ ኢሚዲየትሊ ቀጥታ ወደ ሲ አይሄድም። ሲ ጋር ከመድረሱ በፊት የሆነ ቦታ ሪትሬስ ያደርጋል። ስለዚህ እሱ ሪትሬስ የሚያደርግበት ቦታ ላይ ተመልሶ ምንን ሊሰጠን ይችላል ማለት ነው? ቢሲን ሊሰጠን ይችላል። ስለዚህ ቢሲ ማለት በቢ እና በሲ መካከል ያለ አንድ ኮሬክቲቭ የሆነ ዞን ነው። ታዲያ ቢሲን እንዴት ነው ልናገኘው የምንችለው? ከቢ ላይ ተነስተን ፊቦናቺ ሪትሬስመንታችንን እንዘረጋና ታጥፎ የተመለሰበት ጥፋቱ ቦታ ላይ ሲጋ ከመድረሱ በፊት ታጥፎ የተመለሰበት ቦታ ላይ እሱ ጋር በምናደርግበት ሰዓት መሀል ላይ ያለው ጎልደን ኤሪያ ቢሲ እንለዋለን ማለት ነው። እና ቢሲ ፓወርፉል ነው በዚሁ አጋጣሚ። ስለዚህ ይህንንም ኖት እንድታደርጉ እፈልጋለሁ ማለት ነው። ዛሬ ሌላኛውና በስተመጨረሻው አጠር አጠር ባለ መልኩ ነው እያቀረብኩት ያለሁት ደብሊውሲኤል። ደብሊውሲኤል ምንድን ነው? ደብሊውሲኤል ይባላል። ስለዚህ ደብሊውሲኤል ምንድን ነው? ደብሊውሲኤል ማለት ፕሪቪየስ ሙቭ ምንድን ነው? የእሱን ሪትሬስመንት ነው። ወይንም ደግሞ ያንን ቢግ ሙቭመንት ሪችድ ከሆነ ወይም ደግሞ ትክክለኛው ታርጌቱ ላይ ከደረሰ በኋላ ተመልሶ ሪትሬስ ሊያደርግበት የሚችልበት ቦታ ማለት ነው። ታዲያ ይሄ ደብሊውሲኤል ትራንዚሽን ኤሪያ ነው ማለት ከስሞለር ሲኩዌንስ ቱ ቢገር ሲኩዌንስ ትራንዚት የሚያደርግበት ቦታ ነው። ወይንም ደግሞ ከቻይልድ ሲኩዌንስ ወደ ማዘር ሲኩዌንስ ምንድን የሚያደርግበት ትራንስፈር የሚያደርግበት ኤሪያ ነው ማለት ነው ደብሊውሲኤል። ስለዚህ ደብሊውሲኤል ቶ ፓወርፉል፣ በጣም ፓወርፉል የሆነ ኤሪያ ነው። እሱም በጣም ከግምት ውስጥ አስገቡ። ታዲያ ይሄንን ደብሊውሲኤልን የምናገኘው ከዜሮ ተነስተን ሲጋ ወይም ደግሞ ታርጌቱ ሪች ያደረገበት ቦታ ድረስ ሪትሬስመንት ፊቦናቺ ሪትሬስመንታችንን ስንዘረጋ መሀል ላይ ያለው ጎልደን ኤሪያ ምን ይሆናል? ደብሊውሲኤል ይሆናል ማለት ነው። ስለዚህ ደብሊውሲኤል እና ቢሲ በጣም ፓወርፉል የሆኑ ኤሪያዎች ናቸው። ይህንን ከግምት ውስጥ አስገቡ። ስለዚህ ትሬዳችሁን ቴክ በምታደርጉበት ሰዓት እነዚህንን ዋና ዋና ቦታዎችን አንደርስታንድ ማድረግ እና ፊቦናቻችሁን ስትዘረጉ በትክክለኛው መንገድ መዘርጋታችሁን እርግጠኛ መሆን መቻል ይኖርባችኋል ማለት ነው። ስለዚህ በዚህ በመጀመሪያው ክፍል እንግዲህ ያየናቸውን ኢንትሮዳክሽኖችን ተመልክተናል። አሁን ደግሞ እንግዲህ ቀስ እያለን ዳይቭ እያደረገን ወደ ዋናው ሃየር ታይም ፍሬም አናሊሲሱ በደንብ ዳይቭ እያደረግን እንገባለን። እዛ ውስጥ ያሉ ማየት የሚጠበቅብን ኮንቴንቶችን እንመለከታለን። እንዲሁም ደግሞ በስተመጨረሻ ደግሞ ቻርቱን እያገላበጥን እዚህ ጋር እንደዚህ ስለሆነ ነው፣ እዚህ ጋር እንደዚህ ስለሆነ ነው እያለን እያንዳንዱን ነገሮች እናያለን። አብራችሁን ቆዩ። አብራችሁን ስላላችሁን በጣም ከልብ አመሰግናለሁ። ይህን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ላይክ፣ ሼር እንዳይረሳ። አብራችሁን ስላላችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።